በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ከኢየሱስ ክርስቶስ ጋር በተያያዘ የሚነገሩት የምስራች ቃሎች ሁሉ ብርሃን የሚል ቅጽል አላቸው። ብርሃነ ልደቱ፣ ብርሃነ ጥምቀቱ፣ ብርሃነ ትንሣኤው፣ ብርሃነ መስቀሉ እንላለን። አዎ የዚህን ዓለም ጨለማ ያበራ ዘላለማዊ የማይጠፋ ብርሃን ኢየሱስ ክርስቶስ ስለሆነ የመስቀልን በዓል ምክንያት በማድረግ ከእግዚአብሔር ሐሳብ እንድንነጋገር የመረጥኩት ክፍል የሚገኘው ኤፌሶን መልእክት ምዕራፍ 2 ከቁጥር 13 እስከ 18 ነው። ኤፌሶን 2 ከቁጥር 13 እስከ 18 ርዕሴን ጥልን በመስቀሉ ገደለው የሚል ይሆናል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የሥርዓትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። እግዚአብሔር ይመስገን። አዎ መስቀል በዓሉ ሲከበር ታሪካዊ ዳራ አለው። ያው በቤተክርስቲያን እንደሚነገር ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ተአምራት ያደርግ ስለነበረ አይሁድ ቀንተው በጉድፍ መጣያ ሶስቱም ግራና ቀኝ የተሰቀሉበት ወንበዴዎች የተሰቀሉበትን መስቀል አድርገው ወደ ቆሻሻ መጣያ ጉድጓድ ጥለው በላዩ ላይ ቆሻሻ እንዲከመር አደረጉ። የንጉሥ ቆንስጠንጢኖስ እናት ንግሥት እሌኒ ኪራኮስ በሚባል ሰው ጠቋሚነት መስቀሉ ያለበት የተቀበረበትን አካባቢውን ብቻ አውቃ ብዙ ዕጣን በማጤስ ዕጣኑ ምልክት እንደሰጣትና ከዛም ያን ቆሻሻውን በማቃጠል መስቀሉ ሊወጣ እንደተደረገ እንመለከታለን። ለዚህ ነው ደመራው የቆሻሻው መቃጠል ምልክት ነው። በጣም ይገርማል። እግዚአብሔር ዓለምን ለማዳን የሰራው ስራ እጅግ ብዙ ነው። ግን የሁሉም እግዚአብሔር የማዳን ስራ ወይም ያድህኖቱ ፍጻሜ መጠቅለያው መስቀል ነው። ለዚህም ነው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የመጨረሻ የተናገረው የመስቀሉ ቃል ተፈጸመ የሚል ነው። ለእኛ ያሰበውን እቅዱን ዓላማውን እንደፈጸመ የተገለጸበት ነው። ቅዱስ ጎርጎርዮስ መስቀል መልዕልተ ኩሉ ነገር ይላል። መስቀል ከሁሉ ነገር በላይ ነው ሲል አስተምሯል። ሌሎች የቤተ ክርስቲያን ቅዱሳን አባቶችም በመስቀል ላይ የተሰራውን ጉዳይ ልዕልና ሲገልጡ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ሲፈጥር በቃሉ ስልጣን ይሁን ብሎ ፈጠረ። ሰውን ለማዳን ግን እሱ ራሱ ሰው ሆኖ ወደዚህ ዓለም በማምጣት ሰውን አዳነ። ስለዚህ ከፍጥረት ይልቅ ከመፍጠሩ ይልቅ ሕማሙ መስቀሉ ይበልጣል ይባላል። እንግዲህ መስቀል ስንል የክርስቶስ መከራ ማለታችን ነው። በቀደመው ክርስቶስ ከመሰቀሉ በፊት
የነበረው የመስቀል ታሪክ መልካም አልነበረም። ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 3 ቁጥር 13 ላይ ሲናገር በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። አዎ የመጨረሻ ወንጀለኛ፣ የመጨረሻ ኃጢአተኛ፣ አገር የሰለቸው ሕዝብ ያማረረ ወንጀለኛ የሚሰቀለው በእንጨት ላይ ነው። አዎ ግራና ቀኝ የተሰቀሉት ወንበዴዎች አገር ያሰለቹ ነበሩ። ለዚህ ነው እኮ በቀኝ የተሰቀለው ወንበዴ ያው አባቶቻችን ፈያታዊ ዜማን ይሉታል፣ እኛ የሚገባንን ነው የምንቀበለው፣ ይሄ ሰው ግን ጻድቅና ንጹህ ነው ብሎ እንደመሰከረ እንመለከታለን። ለዚህም ነው በመስቀል ላይ የተሰቀለ ሰው አይሞትም፣ ተሰቃይቶ ነው የሚሞተው፣ አይሞትም። መስቀል ላይ እንደተሰቀለ እስኪሞት ድረስ ስለማይጠብቁ ተሰቅሎ ካደረ ሬሳው ወይ ደግሞ እንጨቱ ያለበት እንትን ምድሪቷን ያረክሳል ብለው ያስባሉ። ስለዚህም በመስቀል ላይ ተሰቅሎ ማደር የለበትም። ቶሎ ካልሞቱ ጭናቸውን ሰብረው ይገሏቸዋል። ክርስቶስ እንደዛ አልሆነም። አንደኛ ትንቢቱም ከአጥንቱ አንድ አይሰበርም ይላል። ሁለተኛ ግን በሌሎች በወንበዴዎች ላይ ከተፈጸመው ይልቅ እሱ ላይ ብዙ ድብደባ፣ ብዙ መከራ አድርሰውበታል። ስለዚህም ነው ፈጥኖ የሞተው። ለዚህ ነው መቶ አለቃው እንዴት ፈጥኖ ሞተ ብሎ የተደነቀው። አስተውሉ፣ ክርስቶስ በመስቀል ላይ የተሰቀለልን ጥልን በመስቀሉ ለመግደል ነው። በሰው ልጆች አለመታዘዝ በአዳምና በሔዋን ኃጢአት የተነሳ ወደ ሰው ልጅ ላይ የደረሰውን በደል እርግማንና ሞት ኢየሱስ ክርስቶስ አስወገደ፣ በመስቀሉ አስወገደው። ዳግም ያ ጥላቻ ላይታሰብ ምን አድርገው በመስቀሉ ገደለው ይላል። በቃ በሰውና በእግዚአብሔር መካከል ያለው ጥላቻ ተገሏል፣ ተወግዷል። ሰው ዛሬ የሚፈረድበት አዳም በሰራው ኃጢአት አይደለም። የአዳም ኃጢአት ያስከተለው ዕዳና መከራ ሞት በክርስቶስ ተከፍሏል፣ ተገሏል። ዛሬ ሰው የሚጠየቀው ይህንን ስለሱ ድህነት በመስቀል ላይ የሞተለትን ጌታ ባለማመኑ አዳኝ መድኃኒቴ ነው ብሎ ባለማመኑና እንዳመነበት ባለመኖሩ ብቻ ነው የሚፈረድበት እንጂ በሌላ በአዳም በደል አይፈረድበትም። ጌታችንም እኮ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 16 ላይ ሙሴ በምድረ በዳ እባብን እንደሰቀለ ይላል። የሰው ልጅም ይሰቀል ዘንድ ይገባዋል። የምድረ በዳውን ታሪክ እናውቃለን። እስራኤል በምድረ በዳ ሳሉ እግዚአብሔርን በመበደላቸው ኃጢአት በማብዛታቸው እግዚአብሔር ተናዳፊ እባቦችን ላከባቸው። በኋላም ባለቀሱ ጊዜ ሙሴ ወደ እግዚአብሔር ጮኸ። መፍትሄ ሲል እግዚአብሔር ምን አለ? በዓላማ ላይ በእንጨት ላይ የናስ እባብ ሰርተ እነሱን የነደፈውን እባብ ትክክለኛውን እባብ አምሳል በናስ ሰርተ በዓላማ ላይ ስቀለው፣ ያንን ሲያዩ ይድናሉ አለው። ተመልከቱ እምነት እንዴት እንደሚሆን። ሄደው የናሱን እባብ ሲነኩ፣ የናሱን እባብ ሲዳስሱ፣ የናሱ እባብ ሲነካቸው አይደለም ያለው። ቀና ብለው ሲያዩ ከተነደፉበት የእባብ መርዝ ይድኑ ነበር። አዎ የናሱ እባብ የክርስቶስ ምሳሌ ነው። እባብ ተናዳፊ ሲሆን የናሱ እባብ መርዝም ተናዳፊነትም የለው። ኢየሱስም እንዲሁ ንጹህ ሆኖ ሳለ ግን በእኛ ኃጢአት አምሳል አዎ በእርሱ ሆነን ይላል ጳውሎስ ሲናገር፣ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ዘንድ ኃጢአት ያላወቀውን አንድ ልጁን ስለኛ ኃጢአት አደረገው ይላል። ያችሁ ኃጢአት አያውቅም፣ ነገር ግን ስለኛ ኃጢአት አደረገው። የነደፈው እባብ ምሳሌ የናሱ እባብ እንደሆነ ተናዳፊው እባብ እዛ ጋር ነው ያለው። ነገር ግን በእባቡ ምሳሌ ሕዝቡን ያልነደፈ ግን እንደነደፋቸው አይነት ምሳሌ ሆኖ የተሰቀለው ወይም የተቀመጠው
በእንጨት ላይ በዓላማ ላይ የተደረገው የናሱን እባብ ሲያዩ ይድኑ ነበር። ዛሬም መዳን በእኛ ስራና ጽድቅ ሳይሆን ስለኛ ኃጢአት ቀራንዮ መስቀል ላይ የተሰቀለውን ክርስቶስን ቀና ብለን በእምነት በማየት ይህ የተደረገው ለኔ ነው ስንል በእኛ ላይ ያለው ኃጢአት እርግማንና ሞት ይነሳልናል። እግዚአብሔር በነገር ሁሉ የተመሰገነ ይሁን። በጣም ደስ የሚል ነገር አለ። ጥልን በመስቀሉ ገደለው ይላል፣ አስቀመጠው አይደል? ሰዎች ዛሬ ዘረኝነት፣ መለያየት፣ ጥላቻ መግደል አልተቻለም። በኢትዮጵያ ታሪክ በተለይ የአፍሪካ ታሪክ ነው። መንግስታት ሲለዋወጡ የተለያየ ክፍል ሲቀያየር ጥላቻው ይቀመጣል፣ አይገሉትም። የሚቀጥለው ደግሞ ያነሳዋል። ሰላም ማለት ሰላም መጣው ጥልን በመግደል ነው። ነገር ግን የተለመደው ግን ጥል ይቀመጥና ጊዜ እስኪመጣ ድረስ ደግሞ እስኪመች ድረስ የሚወጣ ጥላቻ አለ። ሰዎች ዛሬ በምድራችን እንኳን በሀገራችን ጭምር የሚጋደሉት ከዛሬ 1000 ዓመት በፊት የተፈጸመ ጉዳይ እያነሱ ነው። ሰዎቹ ሞተዋል፣ አመፃው አልፏል፣ ክፉ ነገር የለም። ነገር ግን ያንን መግደል አልተቻለም። ለዚህ ነው መሄድ ያልቻለው። ደቡብ አፍሪካ ኔልሰን ማንዴላን የመሰለ ሰው እግዚአብሔር ስለሰጣቸው 25 ዓመት መከራ ሳይተው የወጣትነት ዘመኑን ለበሉበት፣ ልጁን በዓላማ ለገደሉበት ለነጮቹ ይቅርታ አደረገ። ዛሬ ደቡብ አፍሪካ በታላቅ ብልጽግና ውስጥ አለች። አፍሪካ በኢኮኖሚ ጠንካራ ከሚባሉት ሀገሮች አንዷ ናት። ከአፍሪካ ደቡብ አፍሪካ ማለት ነው። ለምን? ጥልን ገደሉት። እኛ ግን ጥልን መግደል አልቻልንም፣ እናነሳዋለን። ደግሞ ሌላም ክፍል ሲነሳ፣ ደግሞ ሌላም አካል ሲነሳ ደግሞ በተቃራኒው ያነሳል። ጌታ አስተማረን ግን ጥልን መግደል ነው የሚያዋጣው። ከዘመዶቻችን፣ ከጓደኞቻችን፣ ከሰዎች ጋር ያለባችሁ ጥል አለ፣ ግደሉት። የእናንተ ጥል ስለተገደለላችሁ ነው በህይወት ያላችሁት። እግዚአብሔር አምላካችን በነገር ሁሉ የተመሰገነ ይሁን። መዝሙር 73:12 ላይ ምንድን ነው የሚለው? በምድር መካከል መድኃኒትን አደረገ ተብሎ አስቀድሞ በትንቢት ተነግሯል። በምድር መካከል ማዕከለ ምድር እስራኤል ናት ተብሎ ይታሰባል። ኢየሩሳሌም የምድር እምብርት ናት ተብሎ ይታሰባል። እግዚአብሔር በዛ መድኃኒትን አደረገ ብሎ ነብይ እግዚአብሔር ቅዱስ ዳዊት ተናግሯል። እኔ መስቀል ሲመጣ ትዝ የሚለኝ ከ32 ዓመት በፊት በውቃቢ ቤት የነበርኩትን ህይወት አስታውሳለሁ። የቤት ልጅ የሚባል የቤት ልጅ ይሉናል፣ ግን የሞት ልጆች ነበር። ማንም የቤት ልጅ የተባለ መስከረም 15 ውቃቢው ያለበት ዛ ያው ገልማው ይገባል። ከዛ እስከ መስከረም 17 አይወጣም። በ17 ለሊት ተነስተን ተቀጣጥለን መንፈስ ባለ ውቃቢዋ አባዬ እንላታለን። ከፊት ትቀድማለች። እኛ ተከታተልን። ወንዝ ዳር ተኬዶ መስዋዕት ይሰጣል። መንገድ ላይ ያየን በሙሉ ይለቃል። መንገዱ ይፈራል። ቀና ብሎ እንኳን አያየን። ችቦ ሲበራ ችቦ መካከል ያዘላት ከነ እንሶስላ ተሞቃ የሀገር ባህል ልብሷን ለብሳ የሚነደው ችቦ መካከል ገብታ ታጓራ ነበር። ምንም አይነካት። በዚያን ቀን በዓመት አንድ የሚገባ በረሃኛው የሚባል መንፈስ አለ። ጌታ እግዚአብሔር ይገስጸውና ይሄ በረሃኛው በዓመት አንድ የሚገባው መንፈስ ደም ጠጪ ነው፣ ነፍሰ ገዳይ ነው ይባላል። በአገር አማን እንኳን የሱ የሚጠራበት ዝየራ አለ። ያ ከተዘራ ከተደረገ ከተዘየረ ሌላው መንፈስ የቤቱ ምሰሶ ነኝ የሚለው መንፈስ ይቀርብና ፈረሴ ልታስገዱ ነው ይላል። ደም የሚፈልጠጣ ነው። ሰይጣን ደም የሚጠጣ ነው። ኢየሱስ ደግሞ ደሙን አፍስሶ አድኖናል፣ ዋይቶናል። ሰይጣን ደማችን አፍስሶ ደማችን ጠጣሁኝ ብሎ ገሃነም ሲያስገባን፣ ኢየሱስ ግን ደሙን አፍስሶ ለእግዚአብሔር መንግስት ያስገባናል። መስቀል ማለት ትልቁ ትርጉም ይሄ ነው። ጥል ተገሏል። ደስ ይበላችሁ የምስራች ነው። እግዚአብሔር ከሰው ጋር ታርቋል በፈቃዱ።
እኛ ብንበድል እሱ ሊታረቀን መጣ። እኛ አምፀን ከጠላቱ ጋር ተባብረን ብንበድለው እሱ የኛን ስጋ ለብሶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደኛ በዚህ ምድር ላይ ባጭር ቁመት በጠባብ ደረት ተመላልሶ ከኃጢአት በቀር በነገር ሁሉ በእኛ ላይ የደረሰውን ተቀብሎ ትልቁንና የዘላለም ዕዳ ክፍያችንን መስቀል ላይ ተሰቅሎ አዳነን። እግዚአብሔር አምላካችን የተመሰገነ ይሁን። ችቦን ስታበሩ ኃጢአታችሁ ተቃጥሏል ወይ? ከልባችን በልባችን ውስጥ የቀበርነው የኃጢአት ቆሻሻ በንስሐ እሳት መቃጠል አለበት። በንስሐ እሳት መቃጠል አለበት። ተቃጥሏል ወይ? ሁሌ ችቦ እያበራን ስርዓት አክባሪዎች ሳይሆን በስርዓት ውስጥ የተቀመጠው መንፈሳዊ ምሳሌ በተግባር የመተርጎም አለብን። አንተ ወንድሜ፣ አንቺ ወዳጄ፣ ዘመዶቼ፣ ወገኖቼ ሁላችሁ በልባችሁ ውስጥ በሕይወታችሁ ላይ የተጠራቀመው የኃጢአት ቆሻሻ በኢየሱስ ክርስቶስ ደም በንስሐ እሳት ሊቃጠል ይገባል። በአንደኛ ዮሐንስ 1:7 ላይ በዮሐንስ መልእክት ቀዳማዊ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ተቃጥሏል ወይ? ከዚያስ መስቀሉ ወጣ አይደለ? ከወጣ በኋላ 3 መስቀሎች ነበሩ ይባላል እና የለዩት ሁለቱ የወንበዴዎች ነው፣ አንዱ ደግሞ የጻድቁ ጌታ የኢየሱስ ነው። በምን ይለያል? ሁሉም መስቀል ነው፣ ሁሉም አንድ አይነት ነው፣ ግን በግብሩ ይለያል። ሁሉም ክርስቲያን ነው፣ በግብሩ ግን ይለያል። ስለዚህ መስቀሎቹ ላይ የታመመ ሰው ሲያስቀምጡ ሁለቱም መስቀሎች ሰውን አልፈወሱም፣ ታምራት አላደረጉም። የጌታ የሆነው ግን ታምር አደረገ። ዛሬም እውነተኛ ክርስቲያን በሕይወቱ ክርስቶስ የሚታይበት ነው። ሁሉም ክርስቲያን ነው፣ ሁሉም ባለማተብ ነው፣ ሁሉም ኢየሱስ ኢየሱስ ይላል። ግን ሕይወቱ መለያ ነው። ሕይወቱ መለያ ነው። ያንተ ሕይወት ያንቺ ሕይወት ሰዎችን ይፈውሳል፣ ሰዎችን ያሳርፋል። ክርስቶስ በእኛ ይታያል። ረዓብ እስራኤል ሰላዮችን ደብቃ በማስጣሏ ኢያሱ በቤትሽ በር ላይ ቀዩን ፈትል አድርጊ አላት። እኛ ስንመጣ ቤተሰቦችሽንና ዘመዶችሽን ወደ ቤትሽ አስገቢ፣ ቤት ውስጥ ያለውን ሁሉ አንነካም አላት። በቀዩ ፈትል የተነሳ ረዓብና ቤተሰቧ ድነዋል። ከመስቀሉ የተነሳ ከኢየሱስ የተነሳ አንተ ምን አንተና ቤተሰብ ትድናላችሁ አይደል ብሎ ቀዩ ፈትል መሰብሰቢያችን መዳናችን ነው። የፋሲካው በግ እስራኤል ከግብጽ ሲወጡ ዘጸአት ምዕራፍ 12 ኦሪት ዘጸአት ምዕራፍ 12 ከቤታቸው በር ላይ በተቀባው ደም በበሩ ጉበንና መቃን ላይ በተቀባው ደም ድነዋል። መስቀል ይሄ ነው። መስቀል ከሁሉ በላይ ነው። ቅዱስ ያሬድ እንዳለው መስቀል በሁሉ ጊዜ በሁሉ ሰዓት ነው እንጂ የአንድ ቀን ጉዳይ አይደለም። ለመታሰቢያነት አንዴ ይነሳል እንጂ ማለት መስቀል 24/7 ዓመቱን ሙሉ የክርስቶስን መስቀል እያሰብን መኖር አለብን። ወዳጄ በልብህ ያለው የኃጢአት ቆሻሻ በንስሐ እሳት በክርስቶስ ደም ተቃጥሏል። ሰዎች ወደ አንቺ ሲመጡ ሰዎችን የሚፈውስ የክርስትና ሕይወት አለሽ? እንዲያ ካረጋችሁ እድለኞች ናችሁ። አለበለዚያ ግን ሳይመሽብን አሁኑኑ ንስሐ እንግባ። እግዚአብሔር አምላካችን በነገሩ የተመሰገነ ይሁን። እግዚአብሔር ሀገራችንን ሰላም ያርግልን። በምድራችን ያለውን ጠብና ጥል የወንድማማች መላየት በመስቀሉ ኃይል አሁንም በትንሣኤ ጉልበት ይግደልልን። ለምድራችን ሰላም ይሁን። እግዚአብሔር ይባርካችሁ። መልካም በዓል።